Sejera, kalau kota kira bahwa ini kita sebagai tujuan untuk tahu berdeh semua kerja jemaah kota mana current case superstar dan komposan master Istanbul acik dari Kasi naniwolde sa ibig natin tato sa forum ni Keset Kazinun kaza Department of Facility Butak bergang Torek Murid magkasina Sos ደህና መጣችሁ ለማለት ፈልጋለሁ። ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራን የተቋማችን ሰራተኞች፣ ክቡራንና ክቡራት፣ በዛሬው ዕለት ተቋማችን ሜዲካል ሴንተር ምረቃ ስነ ስርዓት ለመታደም እንኳን በደህና መጣችሁ። እንደምታወቀው የዛሬ 6 ዓመት በየካቲት ወር 2013 አማራጭ የሕክምና አገልግሎት ጥራት ለመፍጠር ራዕይ ይዘን በአምቦ ከተማ በከፈትነው ሄራን መካከለኛ ክሊኒክ የግል ሕክምና አገልግሎት በተሟላ ሁኔታ የጀመርን ሲሆን ለአካባቢው ህብረተሰብ በወቅቱ በከተማ ያልነበሩ የደም ቅጥነት ምርመራ፣ የኤሌክትሮላይት ምርመራ፣ የተለያዩ ሆርሞን ምርመራዎችና የልብ ምርመራዎችን በተለያዩ ስፔሻሊስት ሐኪሞች በመስጠት ከፍተኛ እገዛ ለህብረተሰባችን በማድረግ ፈርቀዳጅ ተቋም ሆነናል። ከአንድ ዓመት ተኩል በኋላ ደግሞ ተደራሽነታችንን ለማስፋት በነሐሴ 2014 የሄራን ክሊኒክ ቅርንጫፍ የሆነውን ዩኒቨርሲቲ ውስጥ ደዌ ስፔሻሊቲ ክሊኒክ የከፈተን ሲሆን በዚህም የአካባቢውን ህብረተሰብ በትጋትና በታማኝነት ጥራት ያለው ሕክምና በመስጠት እንዲሁም ከተለያዩ የመንግስት ጤና ተቋማት ለሚመጡ ታካሚዎች በከፍተኛ ቅናሽ እንዲሁም ምንም መክፈል ለማይችሉት ደግሞ ታካሚዎች ደግሞ የነፃ ምርመራዎችን በማድረግ ባለፉት 3 ዓመታት በትጋት ስናገለግል ቆይተናል። እነሆ ከ3 ዓመት በኋላ በፈተናዎች ብዛት ጽናትና ተስፋ የወለደው ዩኒቨርሲቲ ሕክምና ማዕከል ዛሬ ለምረቃ በመብቃቱ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። ይህ ጥረታችን እንዲሳካ የተለያዩ ግለሰቦች፣ ድርጅቶች፣ ፓርትነሮች ድጋፍ አድርጎልናል። ለዚህም የላቀ ምስጋና ላቀርብላቸው እወዳለሁ። ዩኒቨርስ የሕክምና ማዕከል በዘመናዊ መሳሪያዎችና ላቦራቶሪ ማሽኖች የተደራጀ ሲሆን በአሁኑ ሰዓት ለ40 የሚሆኑ ቋሚ ሰራተኞች የስራ ዕድል በመፍጠር ሁሉን አገልግሎት በአንድ ቦታ ለማቅረብ ተግቶ እየሰራ ይገኛል። ራዕያችን ህዝባችንን ወደሚመጥን ኮምፕሬሄንሲቭ ሆስፒታል ማዕከል በ2 ዓመት ውስጥ ማሳደግ ሲሆን
ይህ ህልማችን እንዲሳካ የጤና ሚኒስቴር ክፍለ ከተማና ከተማ አስተዳደሩ አስፈላጊውን ድጋፍ እንዲያደርግልን በዚህ አጋጣሚ መጠየቅ እፈልጋለሁ። ተቋማችን ራዕዩ አንድ ነው። አማራጭ ጥራቱን የጠበቀ ሁለንተናዊ አገልግሎት የሚገኝበት ተቋም ለህብረተሰቡ ማቅረብ ነው። ለዚህም ደግሞ እንደ ትላንቱ ዛሬም ነገም ተግተን የምንሰራ ይሆናል ማለት ነው። ከዚህ በመቀጠል የጤና ሚኒስቴር ሚኒስቴር ዴኤታ የዕለቱ የክብር እንግዳችን ንግግር እንዲያደርጉልን ዶክተር ደረጀ ዱጉማን በአክብሮት እጋብዛለሁ። አመሰግናለሁ። ተቀበሉልኝ። እንዴት አረፈዳችሁ? እንዴት አረፈዳችሁ? ወንድሜ ዶክተር ጉደታ እንዲሁም ደግሞ ባለቤቱ ዶክተር ሀዊ፣ ዶክተር ግርማ፣ ዶክተር ተገኔ፣ የዩኒቨርሲቲ ሕክምና ማዕከል ሰራተኞች፣ ጥሪ የተደረገላችሁ እንግዶች፣ በቅድሚያ ከብዙ ውጣ ውረድ በኋላ ይህ ሕክምና ማዕከል ተመርቆ ለአገልግሎት ብቁ በመሆኑ እዚህ አካባቢ ለሕክምና የመጣችሁ የዶክተር ጉደታና ባለቤቱ ቤተሰቦች፣ የእነሱን ደስታ ለመካፈል የመጣችሁ ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ። በዚህ አጋጣሚ ለረጅም ጊዜ የማውቀው ዶክተር ጉደታ ቀደም ብሎ የፕሮግራም አስተዋዋቂ ወንድማችን እንደገለጸው በተለያዩ የመንግስት ተቋማት ውስጥ በአመራርነት በተለይ አምቦ ላይ ያለ አብረን የሆስፒታሉን ቦርድ አባል ስለሆንኩ በደንብ ቅርበት አብረን ሰርተናል። በተለያዩ ሆስፒታሎች ላይ አገልግሎት በመስጠት በማስተማር ምሳሌ በመሆን ታታሪ ሐኪምና አመራር በመሆን ላሳየው ጥረት በራሴና በጤና ሚኒስቴር ስም እያመሰገንኩት ለዚህ ጊዜ ስላበቃ ይሄንን ማዕከል በአዲስ አበባ ከተማ ውስጥ ከፍተ ለማህበረሰብ አገልግሎት እንድትሰጥ ፈጣሪ ስለረዳ እንኳን ደስ አለ ልላችሁ ፈልጋለሁ ሁለታችሁንም። ይሄን ብዬ አጭር መልእክት አስተላልፋለሁ። መዲናችን አዲስ አበባ የሜዲካል ቱሪዝም ማዕከል ለመሆን ከፍተኛ ጥረት እያደረገች ትገኛለች። መዲናችን አዲስ አበባ በብዙ መልክ በዓለም አቀፍ መድረክ ስሟ እየተጠቀሰ ይገኛል። ከተማውን ለማሳመር የሚደረገው ጥረት ከተማውን በአገልግሎት የላቀ ደረጃ ለማስቀመጥ የሚደረገው ጥረት በቱሪዝም በተለያዩ ዘርፎች አዲስ አበባ በአፍሪካም በዓለም አቀፍም ደረጃ ስሟ እየተጠቀሰ ይገኛል። ቅርብ ደግሞ ትኩረት አድርገን እየሰራን ያለነው መዲናችን የሕክምና ቱሪዝም ማዕከል እንድትሆን ነው። ይሄ ሁለት መንታ ግቦችን ያሳካል ብለን እናምናለን። አንደኛው የተሻለ ሕክምና ለመፈለግ ወደ ውጭ የሚሄዱ ዜጎቻችንን እዚሁ ሕክምና እንዲያገኙ ለማስቻል፣ ሁለተኛ ደግሞ ከተለያዩ አገራት ሕክምና ለመፈለግ ወደ አገራችን ሌሎች ወንድም እህት አገሮች በተለይ ከአህጉራችን አፍሪካ እንዲመጡና መዋዕለ ንዋያቸውን እዚህ እንዲያፈሱ ለዲፕሎማሲ ግንኙነታችንም ትልቅ ጥቅም ስላለው ለዚህም የሕክምና ማዕከል መሆናችን ከፍተኛ ጥቅም አለው። ይሄን ለማድረግ ደግሞ በጣም በርካታ ምቹ አጋጣሚዎች አሉ። አንዱ ምቹ አጋጣሚ የግል ጤና ተቋማት መበራከትና የተሻለ አገልግሎት መስጠት ነው። የሕክምና ቱሪዝም ግባችንን መንግስት ብቻውን ሊያሳካ በፍጹም አይችልም። ይበልጥ እንደውም ትልቅ ኃላፊነት የሚጠበቅበት ከግል ጤና ተቋማት ነው። በዚህ ደግሞ ዶክተር ግርማ በጣም በርካታ ስራዎችን እየሰራ አብረን ተባብረን ብዙ አቅም አግኝተናል። በዚሁ መልክ ዛሬ የምናስመርቀው የዩኒቨርሲቲ ሕክምና ማዕከል በቀጣይነት የሕክምና ቱሪዝምን ለማሳካት ትልቅ አቅማቸው ይሆናል ብዬ ተስፋ አደርጋለሁ። በአዲስ አበባ ከተማ ውስጥ ይህን የመሰለ ሕክምና ማዕከል መክፈት ቀላል አይደለም። በጣም ብዙ ውጣ ውረድ ይጠይቃል።
አቅም ይጠይቃል፣ ሪሶርስ ይጠይቃል። ይህንን በተለያዩ አጋጣሚዎች ተፈትኖ ስላለፈ እውን ለማድረግ ችሏል። በቀጣይነት ደግሞ ቅድም ዶክተር ጉደታም እንደገለጸው ይህንን ማዕከል ወደ ሆስፒታል በማሸጋገር የተለያዩ አገልግሎቶችን በመጨመር በመዲናችን ስመጥር የሆነ ሕክምና ማዕከልና ዜጎች መጥቶ በተመጣጣኝ ዋጋ የተሻለ አገልግሎት የሚያገኙበት ተቋም እንደሚሆን ሙሉ እምነት አለኝ። የሚያጠግብ እንጀራ ከምጣዱ ይታወቃል እንደሚባለው አጀማመሩ በጣም ጥሩ ነው። ከሁሉም በላይ ደግሞ አንድን ጤና ማዕከል የሚያደርገው እዚህ ውስጥ የሚሰሩት ጤና ሙያተኞች ናቸው። ጤና ሙያተኞቻችን ከ40 በላይ ሰራተኞችን ያቀፈ ማዕከል ነው። ይሄ በራሱ ለመንግስት ትልቅ ድጋፍ ነው። ራሳቸውን ሰጥታችሁ በሚያስፈልገው የሙያው ዲሲፕሊን ስራችሁን ከሰራችሁ ይሄ ማዕከል የማያድግበት ምን ምክንያት የለም። ከዛም ባሻገር ኢንፍራስትራክቸሩም ቤቱም ስታንዳርዱን የጠበቀና መሀል ከተማ ላይ ነው ያለው። ለአካባቢው ማህበረሰብ ከሌላም ቦታ ለሚመጡት ምቹ የአገልግሎት ቦታ ነው። ይህም ትልቅ ተስፋ የሚያሰጠን ነው። ከዛም በላይ ግን በጉብኝታችንም እንዳየነው የተለያዩ የላቦራቶሪ ዘመናዊ ላቦራቶሪ መሳሪያዎችን አይተናል። ፋርማሲው በጣም የሚያምርና በርካታ ግብዓቶችን የያዘ ነው። ከዛም ባሻገር ከሌሎች ሕክምና ተቋማት ጋር በመሆን የፓቶሎጂ፣ ራዲዮሎጂ እና ሌሎችንም አገልግሎት የሚሰጥበት ማዕከል ነው። በቀጣይነትም ደግሞ የሚጨመሩ አገልግሎቶችን በመጨመር ኢንዶስኮፒ አይተናል። በጣም ብዙ ቦታ ላይ የሌለ እዚህ ያየሁት አገልግሎት ነው። እነዚህን አገልግሎቶችን ወደ ስራ በማስገባት የተሻለ ተቋም እንደሆነ አይቻለሁ። በቀጣይነትም ደግሞ ከዚህ በበለጠ መንገድ አገልግሎት እንዲሰጡ ቅድም ዶክተር ጉደታም ያቀረበውን የድጋፍ ጥሪ እኔም እቀበላለሁ። ከተማ አስተዳደሩ፣ ወረዳው፣ ጤና ሚኒስቴር፣ ሌሎችም ሴክተር መስሪያ ቤቶች ድጋፍ ያደርጋሉ። እንዲህ አይነት ታታሪ ወጣቶችን ለፍቶ የተሻለ ተቋም የሕክምና ተቋም ለመገንባት የሚሰሩትን በአግባቡ የምንደግፍ እንደሆነ መደገፍ ብቻም ሳይሆን እንደ ራሳችን ተቋም ወስደን በሚያስፈልገው መንገድ ከእናንተ ጋር እንደምንሆን መግለጽ እፈልጋለሁ። በተለይ ደግሞ መንግስት አሁን ከያዛቸው እቅዶች ውስጥ አንዱ የፕራይቬት ፓብሊክ ፓርትነርሺፕ ነው። የግልና የመንግስት ትብብር እጅግ ከፍ ያለበት ጊዜ ላይ ነው ያለነው። የግል ጤና ተቋማት የመንግስት ጤና ተቋም ውስጥ መጥቶ አብረን እንድንሰራ፣ የግልና የመንግስት ጤና ተቋማት ታካሚዎችን በመቀባበል አገልግሎት እንዲሰጡ ማድረግ፣ በኢንሹራንስ ስኪም ተባብረን እንድንሰራ ማድረግ፣ በሀገራችን ያሉትን አገልግሎቶችን በጋራ ወደ አገር ለማምጣት ወደ ውጭ የሚሄዱ ዜጎቻችንን በጋራ እዚሁ ሕክምና በመስጠትና በሕክምና ዘርፍ ራሳችንን ችለን ለሌሎች አፍሪካ ሀገራት እንድንተርፍ እንዲህ አይነት የግል ጤና ተቋማት ያስፈልጉናል። ዶክተር ጉደታም በብዙ መንገድ አውቀዋለሁ። ጠንካራ ታታሪ አመራርና ሐኪም ነው። ይህንን ተቋም በአጭር ጊዜ ውስጥ ከዚህ በበለጠ መንገድ እንደሚያሳድግ እንደነ ዶክተር ግርማ በተለያዩ የሀገራችን ክፍሎች ውስጥ ተመሳሳይ ማዕከል መክፈት የሚችል ራዕይ እንዳለው አውቃለሁ። ይህንንም ደግሞ እንደሚያደርግ ሙሉ ተስፋ አለኝ። ይህን እንዲያደርግ ግን ብቻውን ሮጦ የትም አይደርስም። ሁላችንም ልንደግፈው ይገባል። ከጎኑ መቆም አለብን። ባለሀብቶች፣ ዘመዶቹ፣ ወዳጆቹ፣ እኛም እንደ መንግስት ጥረቱን ከጎኑ በመቆም እንደግፍ ማለት ፈልጋለሁ። ከጠንካራ ወንድ በስተጀርባ አንድ ሴት አለች እንደሚባለው ታችንም ዶክተር ሀዊ በዚህ ውስጥ በጣም ብዙ እንደምትደግፈው አምናለሁ። ስለዚህ ለእነዚህ ቤተሰቦች ፈጣሪ አቅሙን ይስጣቸው።